ሄርሜላ አርግዘሽ ነበር? ኧረ እባክሽ ሌላ የለሽም? እንዳንቺ የሚያረገዘ የለም። እሺ ማን ነው ያስረገዘሽ? ከማን ነው ያረገሽው? ወይኔ እናቴ አይደለም እኮ እኔ እኮ ግርም ድንቅ የሚለኝ ማለት ነው ሄርሜላ አርግዛ ነበረ፣ ልጇ ወርዶባታል፣ ልጇ የወረደው በሩቲ ምክንያት ነው ምናምን ብላችሁ የምታወሩ ሰዎች ምናችሁ ነው ግን የሚያማችሁ? ምናችሁ ነው የሚያማችሁ? ከዚህች ልጅ አናት ውረዱ፣ ከዚህች ልጅ ርዕስ በቃ የሷ ስም አትጥሩ ስትባሉ አልሰሙም። ሄርሜላ አላረገዘችም። በመጀመሪያ ደረጃ እርግዝና የሚባል ነገር አልነበረም። ይሄ እርግዝናው የለም ለማለት ነው። ይሄ ሁሉ ታሪክ ስለ ጥንቆላ እዛው ራሳቸው ይዛው ሲያስቀሉ ስለ ጥንቆላ ምናምን ሲያወሩ የነበረው አብርሃም እንደዚህ ተፈጥሯል፣ አብርሃም ደና አይደለም ምናምን ብሎ የሚያወሩ ሰዎች ግን ምንድነው የሚያማቸው? አብርሃም ጤነኛ ነው። አይዲያውን ያመጣ እሱ ነው። እሱ ነው እንደዚህ እያደረገ ያለው። ትናንትና ከሶፋ ላይ ሲወርድ በደንብ አይታችሁ ከሆነ ቀስ ብሎ ነው አውቆ ከሶፋ ላይ ወርዶ እንደወደቀ ያስመሰለው ማለት ነው። አውቆ መሬቱን ትንሽ ነው ነካ ያደረገው። ስፖርተኛ ስለሆነ አውቆ እንደሚወርቅ አስመስሎ ነው ዱብ ያለው መሬቱ ላይ ማለት ነውና ለምንድን ነው የማትነቁት? ቤተሰብ አይረተውተው ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ የሄርሜላ ልጅ ወርዷል። አቤል እንደወረደ ነው የሚያውቀው። ኦዲሽ ምንም አልመታሽም፣ ምንም አልተፈጠረም ምናምን አላለም። ከዛ ማርታ ስትጠይቀው ደግሞ አይ እሷ ተረጋጋና ሌላው ነገር ቀስ ብለን እንነጋገራለን፣ አሁን ዋናው የእሷ ጤንነት ነው፣ ልጆች እንትን ይሁን እሷ ብቻ ደህና ትሆን ምናምን አላለም መሰለህ። ልጅ የሚባል ነገር የለም። ገባችሁ አይደለ? ልጅ የሚባል ነገር የለም። ምን ይመስላል?